አንቺ ምን አይነት ሚስት ነው? ጀስት ሚስት የሆነች ሚስት ምን ትመስላለች? ሚስት ልጅ ባሏን የምታከብር ቤተሰቧን የምታከብር ጀስት ለራሷ ክብር ያላት ሴት፣ ለቤተሰቧ ክብር ያላት ሴት፣ ለባሏም ክብር ይኖራታል። ለቤተሰቧ ማች የሆነች ሚስት መሆን ነው የምፈልጋት። ሰላም እንዴት ናችሁ? አለን እኛ ደህና ነን ይመስገን። ዛሬ ደግሞ በአዳዲስ ቪዲዮዎች ተመልሰን መጥተናል ማለት ነው። ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የነበሩ ቪዲዮዎች አሉ። ሰው እነዛ ቪዲዮዎች ላይ ሪያክት እናደርጋለን ማለት ነው። እንደተለመደው ሰብስክራይብ በማድረግ ሳፖርት አድርጉን። እንደዚህ አይነት ቪዲዮዎችን እናመጣለን። ስለዚህ ከኛ ጋር እስከ መጨረሻው አብራችሁን ሁኑ እና ደግሞ ዶክተር ኖ ያዘጋጀውን ቻሌንጅ ታውቃላችሁ። ሶሻል ሚዲያ ላይ ምንም አይነት በጎ ስራ ስትሰሩ ቀርጻችሁ እዛ ላይ ሜንሽን እንድታረጉኝ ወይ ደግሞ ታግ እንድታረጉኝ ብሏልና እኛ ደግሞ ታውቃላችሁ ያለፈውን 1 ዓመት ከ4 ወር ዲፕሬሽን ውስጥ ያሉ ልጆችን በማገዝ ትራውማ ውስጥ ያሉ ሰዎችን ከነሱ ጋር ጊዜ በማሳለፍ አዲክሽን ውስጥ ያሉ ልጆችንም ሳፖርት በማድረግ አሳልፈናልና ምናልባት ስልክ ስለሆነ ሽልማቱ ስለማያስፈልገን በጣም ሶሻል ሚዲያ ላይ ተደራሽ እንድንሆን ስልክ ያስፈልገናልና አሁን የምንለቅላችሁ ቪዲዮ ላይ እንደው ሜንሽን ብታረጉ ዶክተር ኖ እያላችሁ ስለዚህ አግዘናል። እኛ የምንሰራው መልካም ነገር ስለሆነ ስለዚህ ሰዎችን በነፃ እንዲሁም በነፃነት ሳፖርት ስለምናደርጋቸው ያ ነገር ያግዘናል ብለን እናስባለን። ሜንሽን አድርጉን። አመሰግናለን። አንቺ ምን አይነት ሚስት ነው? ጀስት ሚስት የሆነች ሚስት ምን ትመስላለች? ሚስት ልጅ ባሏን የምታከብር ቤተሰቧን የምታከብር ጀስት ለራሷ ክብር ያላት ሴት፣ ለቤተሰቧ ክብር ያላት ሴት፣ ለባሏም ክብር ይኖራታል። ለቤተሰቧ ማች የሆነች ሚስት መሆን ነው የምፈልጋት። ሚስት የሆነች ሚስት በጣም ደስ የሚል ነገር የተናገረችውና እኔ ብዙም ተከታታይ አይደለሁም ሾፍ ቲቪ ብዙም ማይሶ አይደለሁም፣ ግን ሰሞኑን በጣም ቫይራል የወጣ ቪዲዮ ስለሆነ ከሷ ጋር የተያያዙ ነገሮች ሲወሩ ነበር ምናምን ላይክ እኔ ኦኔን የሚባለው ልጅ አውቀዋለሁ የኢትዮ ፎሬክስ ትሬደር እና እሱን ስለማውቀው የሆነ ቪዲዮ ከሱ ጋር አንድ ላይ የሰሩትን አይቼ ከዛ በዛ እንትን ያልኩት ግን ደግሞ ሚስት የሆነች ሚስት ያለችው በጣም ፓወርፉል ንግግር ነው። ከምር አሁን ሶሻል ሚዲያ ላይ እናያቸዋለን ብዙ አይነት ሰዎችን። ባለፈውም የሪያክሽን ቪዲዮ ላይ ሰራሁት ላይ አለ በቃ ሴቱ ሌላ ታሪክ ውስጥ ነው ያለው የተመታ ምናምን በቃ ሴቶቹ ሌላ ታሪክ ውስጥ ነው ያሉትና እንዲህም ደግሞ ስንሰማ በጣም ደስ ይላልና በጣም ልባችን ውርድ እንዳይል ደግሞ የሚያደርጉ ሴቶች አሉና ከምር እናመሰግናለን። እንደው እንዲህ የወጣችሁ ስትናገሩ ትውልድ አለ ይባል፣ ሰውም አለ በዚህ ዘመን ወጣትም አለ ይባል። ፎሎ አድርጓት፣ ቲክታክ ላይ እየሄዳችሁ አግዟት፣ ሳፖርት አድርጓት። ሀሳብ መጨረሻ ላይ ነው የምንሰጠው። እኔ ሶሻል ሚዲያ ላይ ብዙን ጊዜ ወጥቼ እንዲህ ማድረግ አለባቸው እንዲህ መሆን አለባቸው ምናምን ስል ጀጅ ከማድረግ አንፃር ምናምን ሳይሆን ላይክ እሷን እናውቃታለን ሶሻል ሚዲያ ላይ ከዚህ በፊት ላይክ ፓስተር ቸሪ የሚያስተምራቸውን ትምህርቶች ያመጣች
በጣም ልክ እንደሆኑ ትክክለኛ እንደሆኑ ላይክ ከሪሌሽንሺፕ አንፃር ሄዶን ደግሞ ከትዳር አንፃር ነገሮች እንዴት መታየት አለባቸው የሚለውን ነገር በጣም ታወራ ነበር እና በጣም ደስ የሚል ነገር ነበረው። ሶ ከሆነ ጊዜ በኋላ ላይክ ሪሌሽንሺፕ ውስጥ ተገባ ወር ትዳር ይመስለኛል እና ወደዛ ለመግባት ከጫፍ ደርሰው ነበር። ከዛ በምን ምክንያት እንደሆነ አይታወቅም አልሆነም መሰለኝ። ሶ ከዛ አሁን ደግሞ ወጣ ኮንተንት ተቀየረሽ ምናምን እና አሁን እሷን ጀጅ ለማድረግ ምናምን አይደለም፣ ምንም ልክ ነሽ ልክ አይደለሽ ምናምን ሳይሆን ላይክ የምናወራው ነገር የኖርንበት ቢሆን ይሻላል። አሁን ስለ ሪሌሽንሺፕ ስናወራ ያሳለፍነውን እንዲሁም ደግሞ የተማርነውን እንዲሁም ደግሞ መሆን አለበት ብለን ስናወራ እኛ ከምድርም ያንን ነገር አሳልፈ ነው መሆን አለበት። ርዕሱ ደስ ስለሚል እና ደግሞ ብዙ ሰው ስለሚሰማው ያንን ነገር እንደ ኮንተንት ብዙ ሰው ስለሚቀበለው ያንን ነገር ከመናገር ወር ደግሞ ያንን መልእክት ከማስተላለፍ አንፃር ብቻ ሳይሆን ማስተማር ሲሆን ከህይወት የተካፈል ነው። እኛም የተነካንበት ነው መሆን ያለበት። እኛ ካልተነካንበት ማንም ጋር ሄዶ እንትን አይልምና አሁን ከእሷ የተማረ በጣም ብዙ ሰው ምን ይላታል መጥቶ ሰው ከህይወቱ ነው ቀድሞ መማር ያለበት፣ በራሱ ህይወት ነው ቀድሞ መነካት ያለበት። ሰው ያልተነካውን ለሌላ ሰው ማጋራት ይችላል ብዬ አላምንም እና እሷን ጀድ ለማድረግ ሳይሆን ለሌሎቻችን ኢቨን ለራሴም ጭምር ነው እየተናገርኩ ያለሁትና የኖርንበትን ነው ማስተማር ያለብን። የኖርንበትን ስናስተምር የተነካንበትን ስናስተምር ሰው ጋር የመስረጽ አቅም አለው። እኔ እወዳታለሁ፣ በጣም ነው የምወዳት። እግዚአብሔር መልካም ነው። ቺት ስታደርግ ይዞሽ ካልደበደብኩ ብሎ ሲወራጭ ይዞ አፈር ሲያስበላው እሷ ቺት ልታደርግ ሄደች። ዘን ፍቅረኛዋ ሰውየውን አገኘ። ዘን ሰውየውን ሊደበድቡ ብሎ ፍቅረኛዋ ተመታ ወር ደግሞ ባሏ ተመታ እንደማለት ነው። ኦኬ ከዛ ኮሜንቶችን እናነባለን ማለት ነው። ምን ይላል? የመጀመሪያው የታባቱ ሰዎች ቺት ማድረጓ ትክክለኛ ነገር ነው። ትክክለኛ ከመሆኑም ባሻገር ስለተመታ ቺት አድርጋለች። ሁለት ደግሞ እደበድባለሁ ብሎ ስለተደበደበ ደስ ብሏታል። እሱ አልመጠነኝም፣ ለዛ ነው እዚህ ቦታ የመጣሁትና እንኳንም ተመታ አይነት ነገር ነው እያሉ ይህ በቀል መልክም ቢሆን ምንም ደስ ማይል ነገር ነው። ይህ ላይክ ለስት ነውና ዝሙት አይደል? በቃ ሌላ ምንም አይነት ዲፊኒሽን የለውም። ሰው አሁን እኮ ኃጢአት ሲባል መመኘትም ኃጢአት ነው። በቃ ምንም በቃ የሚታይ ነገር ምናምን ብቻ ሳይሆን የሚታሰብም ነገር ሁሉ ኃጢአት። በታ ጀነሬሽን ላይ ቁጭ ብለን እንዲህ አይነት ነገሮችን ስናወራ የሚጽፈውና ተጠንቀቁ ያለው ደስታ ትላለች ሁለተኛዋ ደግሞ አቤት 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 አቤት። ከዛ ደግሞ ዋጋውን ስትት ሴቶች ናቸው እንዲየቆመቱ ያሉት የሆነ ሳይከተቡ ያለፋቸው ክትባት እንዳለ አስባለሁ። እንደው ምን እንደሚሻለን ባምቢ ትዳር ተራ ነገር ነው አያስፈልግም ስትል ሪፖስት እናደርጋለን። ከዛ ደግሞ የማሂ ሽምግልና ላይ ደስታዋን ስታየው አሁንም ደግሞ ሪፖስት። ከዛ ጆርዲን ደግሞ ድብ ይሻለናል ስትል የእሷንም ሪፖስት። ምንድን ነው ይሻለን? እንደው አንዲት ልጅ ስታወራ የሰማሁት የቲክታክ ሶሻል ሚዲያ ፕላትፎርም አንድ ስግብግብ ነጋዴ የራሱን ንግድ ለማጧጧፍ ሲል የከፈተው ሱቅ ይመስለኛል አለችና ስታስረዳ ምን አለች? ስግብግብ ነጋዴ ምንም ነገር ኤክስፓየርድ ያደረጉ ነገሮችን መሸጥ ይችላል። ምንም የሆኑ እቃዎችን ለመሸጥ እንትን አይልምና የሆነ ሰው መጥቶ የሆነ ሀሳብ ቶክሲክ የሆነ ሀሳብ ሲያወራ ሪፖስት እናደርጋለን ሄደ ዘንድ ደግሞ ሌላ ሰው ደግሞ ፖዚቲቭ የሆነ ነገርም ሲያወራ በጣም ልክ ነው ብለን ያንንም ነገር ሪፖስት እናደርጋለን። ማለት እኛ ራሳችን ከራሳችን ጋር ያለብንን ችግር እያያችሁ ነው። ሶሻል ሚዲያ አጠቃቀም ሆነም አንችልበት። ምንድን ነው ልክ አይደለም። እየታጠረ ነው ማለት ነው። ምን እንደሆነ አላውቅም።
ቤተሰቡን አላውቅም። ብቻ ውድ ነገር እንደሚሆን አስባለሁ። ኦኬ እጁን ታጠበ፣ ውድ ነገር እንደሚሆን አስባለሁ። ውድም ስለሆነ ነው እየታጠብኩበት ነው ብሎ ለማሳየት እየተቀረጸ የለቀቀው አይደል? ስለዚህ ኮመንቶችን እናነባለን። በጣም ጤናማ የሆኑ ኮመንቶችን ደግሞ እዚህ መተን እናነባለን ማለት ነው። ለዘመዶች ውሃ ብታስቆፍርላቸው ዘላለምን ይመርቁ ነበር። አሁን እዚህ ላይ ምንም መጨመር አልችልም። ፐርፌክቶ ኮሬክቶ። ያሳዝናል። ከምርጩን ከሚታጠብ ፋራ የሚሉህ በምክንያት ነው ለካ። እኔ አንተን አሁን ፋራ አልልህም፣ ምንም አያገባኝም። ግን ያው ኮመንቱን ነው ማነበው፣ እዚህ የተጻፈውን ነው ማነበልህ። ፋራ የሚሉ በምክንያት ነው ለካ አሉ 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 አሉ። ኢትዮጵያን አሉባልታ ጨርሳት ብሏል። ከዛ ደግሞ ወንድሞቻችን ትግራይ ተርበው አይከብድህም? ሴት ልጅ የሚንከባከባትን ለምንድን ነው ማትወደው ይላል። ኦኬ እሱም ይጠይቃታል ደግሞ። ከዛ በኋላ እናየዋለን። እስቲ ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለን፣ ፋራ ስለሆነ። ጅል ስለሚመስለን ተዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላ ወንድ ጋር የምትሄድ አይነት ነች። እኔ ወዳለሁ እንክብካቤ ሲበዛ ሌላ ወንድ ጋር የምትሄድ አይነት ናት ሴት ልጅ። እንክብካቤ ሴት ልጅ አጠራም። ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም። ሌላ ወንድ ነው። እሺ ምን እናድርግ? ስንንከባከብም በዛ ከሆነ ምን እናድርግ? እሺ ምን እናድርግ? ስለዚህ ለዛሬ የነበረን ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ቆይታ እያልን እንዲሁም ዲፕሬሽን ውስጥ ያላችሁ፣ ትራውማ ውስጥ ያላችሁ፣ አዲክሽን ውስጥ ያላችሁ ከኛ ጋር አሪፍ ጊዜ እንደምታሳልፉ እናስባለን። ከኛ ጋር መጣችሁ ጊዜ እንድታሳልፉ እንላችኋለን። እንዲሁም ደግሞ ወንድሞቻችሁ፣ እህቶቻችሁ እንዲሁም ደግሞ ጓደኞቻችሁ ዲፕሬሽን ውስጥ የሚገኙ ካሉ ከሰው ጋር ማውራት የሚፈልጉ ከሆነ እኛ ፕሮፌሽናል ሳይኮሎጂስት ስላለን እንዲሁም ደግሞ ክርስቲያን ካውንስሊንግ ሳይኮሎጂ ተማሪ ስላለችን ከነሱ ጋር ጊዜ እንድታሳልፉ እናደርጋለን። ስለዚህ በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ላለው ይመቻችሁ።